ባይ ዘ ወይ በሚዲያ ሲነገር ከጠቅላይ ሚኒስትሩ ጀምሮ ሚኒስትሮቹም ብዙ ስምምነት ላይ ደርሰናል። እንደውም እሱ ነው አንዱ ቀጥሎ ያስቀምጣል። ብዙ ተስማምተናል፣ አሜሪካ በጣም ብዙ አስማምተናለች ፓርላማ ላይ ብለዋል ጠቅላይ ሚኒስትሩ። ዓለም ባንክና አሜሪካ ብዙ አስማምተውናል፣ ግን ግብጾች አስቸገሩ ነው ሲሉ የነበሩት። የተስማሙት ምን እንደሆነ ግን ተነግሮ ያለው ወደ ግብጽና ወደ አሜሪካ መሄድ የለበትም። ይሄ ኢትዮጵያ መንግስት ብዙ ስምምነት አድርገናል ያው ነው። ያ ስምምነት ንገሩን እንበላቸው። ንገሩን ምንድነው? እኔም እሰማዋለሁ። በጣም የሚያስፈራኝ ከዚህ ከህዳሴ ግድብ ተነስተው ግብጾች 40 ቢሊዮን ኩቢክ ሜትር ውሃ ልቀቁልኝ፣ ከዚህ ውሃ ማግኘት አለብኝ እያሉ የኢትዮጵያ መንግስት 35-37 ቢሊዮን ድረስ ሰጣቸዋለሁ ብሎ ሄደዋል ነው የምሰማው። ለግብጾቹ ከዚህ ውሃ የሚሄድ በአመት 37 ቢሊዮን ከዚህ ይጣል። የትራምፕ አድሚኒስትሬሽን ጨምሮ የሚባለው 2 ቢሊዮን ነው 39 ድረስ ሄደዋል የሚባለው። ይሄ ከሆነ ያጣላቸው እውነታቸውን ነው፣ ሄደዋል ብዙ። ይሄ ከሄደ ለኢትዮጵያ የሚተርፋት ምንድነው? ማንስ ከዚህ ግድብ ጋር አያይዞ ስለ ውሃ ድርሻ ማን ተደራደሩ አለ? ምንደራደረው በተፋሰስ ማዕቀፍ ሁላችንም ነን። የነበሩት ህጎች ለምን ይጣላሉ? እነዛን ጥለን አሁን የምንይዛቸው የእያንዳንዳችን ፍላጎቶች ምንድናቸው አይተን አንዱ ተጠቃሚ አንዱ ተጎጂ የማይሆንበት ሁላችንንም ሰስቴን አድርገን ይዘነው የሚሄድ የምናየው በጋራ ነው። ይሄውን ተደርሷል እየተባለ ያለው ስምምነት እኔ የጠቀስኩት አይደለም ካሉ ይንገሩን። ጠቅላይ ሚኒስትሩ ወጥተው ሚኒስትር ዶክተር ስለሺ ወጥተው ይንገሩን። ይሄ ትክክል አይደለም ይበሉ። ኮንፈርተም እንሆናለን። ይንገሩን። እርስዎ መረጃው አለዎት? እኔ እየሰማሁ ነው። ትክክል ሊሆን ይችላል፣ ላይሆን ይችላል። እንደዚህ ተደርጎ ከሆነ ግን ትልቅ በደል ነው። ከዚች ግድብ ተነስተን ውሃ ይሄ ለእናንተ ይደርሳል የሚለው መምጣት የለበትም። እኛ ለኢሪጌሽን አንጠቀምበትም። ይሄ ውሃ እናመርትበታለን፣ ኤሌክትሪክ ለራሳችን ለማምረት ስንል እንለቀዋለን። ይሄ ውሃ የውሃ ክፍሉ ግን ገና ነው፣ አልገባንበትም። በዛ ማዕቀፍ በናይል ቤዚን ኮሚሽን እንገባበታለን ብለን ነው የተደራደርነው። ይሄን አፍርሶ ግለሰብ አፍርሶ መሪም ይሁን ይሄ አፍርሶ የሚሄድ ዋጋው ይከፍልበታል። ለተመልካቾች ግልጽ ነው። ለኢትዮጵያ ግን ይሄን የሚወክለን አይደለም። እንሄዳለን፣ ጦርነትም ውስጥ እንግባ ከተባለ እንገባበታለን። በፍጹም የሚሆን ነገር አይደለም። ግልጽ ለማድረግ 55 ቢሊዮን ሜትር ኪዩብ ነው በአመት የአባይ ወንዝ ፍሰት። የህዳሴ ግድብ 77-78 ቢሊዮን ሜትር ኪዩብ ውሃ ይፈልጋል። 74 ቢሊዮን ነው። 10 ቢሊዮን ጎርፍ ማን ነው ለትነት እየጠፋ ነው። 74 ቢሊዮን ሜትር ኪዩብ ይፈልጋል። አሁን እኛ 39 ቢሊዮን ሜትር ኪዩብ በአመት ሰጥተን ከሆነ ወደዛው እየሄድን ከሆነ እንግዲህ 10 ቢሊዮን ገደማ ነው የሚተርፈን ማለት ነው። የሱዳኖችም አላቸው ከዛ የሚወስዱት። እኛ የለንም፣ 10ም የለንም፣ 5ም የለንም፣ 6ም የለንም። አንደኛ ይሄ ይበቃናል አይበቃንም። ወደ ምንድነው የኛ ፖፑሌሽን የሚፈልገው? ከዚህ ለኢንዱስትሪ፣ ለመጠጥ፣ ለውሃ፣ ለምን ለሁሉም ገና ተጠንቶ የሚቀርብ ነው። ምን ያህል ነው የኢትዮጵያ ተጠቃሚ የምትሆነው? ከዚህ ድርድር የምናካሄድበት ነው። ይሄ በልግስና የሚሰጥ አይደለም። የራሱ የግድቡ ከፍታ ከዚህ ካልቆረጣችሁት ሲሉን ነበር ግብጾች። የሚይዘው ውሃ እንዲያንስ አናደርግም ተብሏል። እሱ ይሄዳል። የሚለቀቀው ውሃ ግድቡ ከሚይዘው በላይ መለቀቅ ከሌለበት ቢለቀቅ ከሆነ ግን የግድቡ ኪሳራ ተሸካሚው እኛ ነን። የግድብ ሲሰራ የጣናን 2 እጥፍ ውሃ ይገድባል ብለን ነው። ይሄ ለግብጾችም ይጠቅማል፣ ከትነት ይቀንሳል። የኛ ጎድጓዳ ነው፣
ለፀሐይ የተጋለጠ አይደለም። ሌክ ናስር 550 ኪሎ ሜትር ከአዲስ አበባ ባህር ዳር አርፎ ወረታ ነው 550 ኪሎ ሜትር። ይህን ያክል ይሸፍናል። ምድረ በዳ ላይ የተዘረጋ ውሃ ነው ይሄ። ይሄ ለትነት የሚያጋልጠው ማስቀረት ይቻላል እኛ ጋር ቢቀመጥ። ይሄ ለግብጾችም ይጠቅማል፣ ለሱዳንም ይጠቅማል፣ ለሁላችንም ይጠቅማል። አባካኝ የሚባለው ይሄም ጭምር ሰው መንግስት ተስማምቼበታለሁ ብዙ ሄጄበታለሁ የሚለው እነዚህን ጊቭ አፕ እያደረገ ሉዓላዊነታችንና ድርሳችንን አሳልፎ ሰጥቶ ከሆነ አደጋ ነው። ይጠየቁ። የለም እዚህ ውስጥ አልገባንም፣ ይሄ ንግግር ውስጥ አልገባም፣ እንደዚህ አልሰጠንም የሚል ከሆኑ ያስረዱት። እኔ ግን ሀቅ ነው ብዬ ወስደዋለሁ የሰማሁት ስለሆነ። በዚህ ጉዳይ ላይ ብዙ ሞክሬያለሁ ባለስልጣኖቹን ለማግኘት አልተሳካልኝም። አሁንም ቢሆን መቀጠሌ አይቀርም በጉዳዩ ላይ ማብራሪያ እንዲሰጡ ለማድረግ ማለት ነው። ሶስተኛ ወገን እዚህ መግባት የለበትም። የውሃ ክፍፍል በዚህ ግድብ ተደርጎ የሚገባ አይደለም። የውሃ ክፍፍል የራሱ አጀንዳ አለው። ሴፋ አስቀምጦታል። ኮሚሽን ሲመሰረት ወደዛ እንገባለን ብለናል። ይሄ ደግሞ ሁላችንም የጋራችን ነው። አሁን የውሃ ክፍፍል ኢትዮጵያና ግብጽ በዚህ አድርገው ይግቡበት፣ ይሄ ስህተት ነው። ወደዛ ይወሰድ። አሁን አሜሪካኖች እንዲህ ስላሉን ተቃውመናል የሚባለው መንግስት የሚለውን እንደግፋለን የሚባለው ማን ወሰደ ወደዛ? ምን ልታደርግ ሄድክ የሚለውን ጥያቄ መሄዱን ሊሆን ይችላል እንግዲህ ደግፈናል የተባለው። እሺ ሰዶ ማሳደድ ካማረ ምንድነው የሚባለው? ዶሮህን በቆቅ ለውጥ ነው። የጓራቸውን ዶሮ ደካማነት ብለው ቆቅ ለውጠው ለሌላ ከሰጡ በኋላ አሁን አሜሪካን ታርጌት አድርገን ከሌሎች ጋር የምንጣላበት ምክንያት ምንም የለም። ምን የኛው ነው። ይሄ ፖሊሲ የተዛባ ነው። አካባቢያችንን እርግፍ አድርገን ትተን የጋራ ጥቅማችንን እርግፍ አድርገን ትተን የሀገራችንን አስኳል ጥቅም ትተን መርቁልን የሚለው መጀመሪያ አግባቢ አይደሉም፣ ምን አይደሉም ታዛቢ ናቸው ተባል። አደራዳሪ ናቸው ብለዋል ጠቅላይ ሚኒስትር አብይ ፓርላማ ላይ። አደራዳሪ ናቸው፣ አደራድረውናል፣ ብዙ አግዘውናል ማለት ጀበሩ። መጀመሪያ ታዛቢ ብቻ ናቸው። ወርልድ ባንክ እና እንትን በታዛቢነት ነው እንጂ ሌላ የሚሉት ነገር የለም። እየተደራደር መሆናችን ጠቅሞናል። ምክንያቱም አቋማችን እንዲገነዘቡልን እዛው ተቀምጠው አይተናል ነው ያሉት። ከተገነዘቡ የኢትዮጵያ አቋም ማስፈራሪያ ለምን ላኩ? ግን ይሄን ልዩነታችንን ማጠበቡልን ብለዋል። ኢንቫይትድ ዚስ ዴንጀር ነው። ማን ነው ይሄን አደጋ የጋበዘ? ማን ነው? ኢትዝ የራሳችን ውሳኔ ነው። ጠቅላይ ሚኒስትሩ ራሻ ሄደው ለራሻ አፍሪካ ፎረም አልሲሲ ጋር ተገናኙ፣ ተግባቡ፣ ሄዱ። አሜሪካን ልካለን ተባለ፣ ተጨረሰ። በወቅቱ የቀረበው ምክንያት አሜሪካ ግብጽና ኢትዮጵያ ትልልቅ አገሮች ስለሆኑ ስለሚያሳስባት ነው ወደ ጦርነት እንዳይገቡ የሚል ነው። ቃል በቃል ጠቅላይ ሚኒስትሩ ያሉት እንደዚህ ነው። እሱ ምንድነው የሚለውን ልንተነተን እንችላለን። ግን እንደዚህ አድርጎ ያስረከበ እና መወቀስ ያለበት የራሳችን መንግስት ነው። አሁን እምቢ ስላለ የሚሞገስበት ሳይሆን ለአደጋ የጋበዘና ሉዓላዊነታችንን አሳልፎ ለሌላ ያሰጠ ይህን አደጋ ያስከተለብን የጠራብን ያመጣብን ይሄ ኃይል ነው። ማን ሂድ አለው? የሀገሪቱን ሉዓላዊነት አስረክቦ ትዕዛዝ ተቀባይ መሆኑን ካላስመሰከረ እንዲህ ሊባል አይችልም ነው። እንግዲህ የለህም ቦታ የለህም ሲባል ይሄ እንዴት ይሆናል ብሎ ማዕበል እንደሚነሳ ሲያዩ እንደገና ተመልሶ የለም አሜሪካኖቹ እንዲህ ስላሉ እምቢ ባሉት የኛ መንግስት እናሞግሰዋለን፣ ሰላማዊ ሰልፍ ውጡ፣ እንዲህ ቢደረግ እንዲህ ይደረግ። ይሄ አይነት ጨዋታ በሀገር ጥቅም ላይ በሀገር ሉዓላዊነት ላይ ቦታ የለው። ኦልሬዲ ዲፕሎማሲያዊ ቀውስ ውስጥ ነው የተገባው። ኤንድ አይሶሌት አድርገን አንየው። ኢጋድ የታለሁ አብዛኞቹ የኢጋድ አባላት የሲኤፍኤው ፈራሚዎች ናቸው ከሱዳን በስተቀር። ኢጋድን እርግፍ አድርጎ የአፍሪካ ህብረትም እንደዚሁ የለም። ስለዚህ ዋጋ አስከፈለን የነዚህ የኢጋድ የአፍሪካ ህብረት ወዘተ አለመኖር አሁን ያስከፍለናል። አካባቢያችንን እርግፍ አድርገን ትተን ሌላ ፕላትፎርም ጀምረናል። ኢትዮጵያ ኤርትራና ሶማሊያ ናቸው አሁን ኢጋድን ሪፕሌስ አድርገው ያሉት እንደኛ። ይሄ ለምን ሆነ? ምንድነው መነሻው? መጠየቅ ይኖርብናል። ፕሬዝዳንት ትራምፕ ዲል አለኝ ብለውናል። ራሳቸው ዲል አለኝ፣ ኖቤል አሸለምኩ፣ ያችን ሀገር ከጦርነት አዳንኩ፣ ከእልቂት አዳንኳት፣
አድኛታለሁ ኢትዮጵያን እያሉን ነው። what is that deal we want to know it what is that deal ኢትዮጵያ ህዝብ ሊያውቀው ይፈልጋል። ይሄ ወደ እሳቸው የተላከው ፓርት ኦፍ ዛት ዲል ነው። ቢያንስ የአሜሪካ ኢንተረስት ምንድን ነው? ፀሐይ የሞቀ ሁሉም ያውቀው ነው። ግብፅ ሁልጊዜ የአሜሪካን የሚድል ኢስት ፖሊሲ አስተግባሪ አማላጅ አርገው እንደሚጠቀሙባት አን አምባሳደር ኦፍ ዘ ዩኤስ ቱ ዘ ሚድል ኢስት ሁሉም የሚድል ኢስት ፖሊሲያቸውን እንዲቃናላቸው ከግብፅ ጋር በየጊዜው ኮንሳልት ይደራረጉበታል። ይሄ የግብፅ የራሱ መብት ነው፣ የፈለገውን ሊያደርግ ይችላል። እነሱን መውቀስ አይደለም። ግን የመስዋዕት በግ ሆነናል። ፎር ኢጅፕት ፕሬዚደንት አልሲሲ ፕሬዚደንት ትራምፕን እንዲደግፉ በመካከለኛው ምስራቅ ባላቸው ፖሊሲ እንዲደግፉ ፕሬዚደንት ትራምፕ በእኛ ላይ ጫና መፍጠር ግብፅ ይሄን አርጉልን የሚለው የኩዊድ ፕሮኮ ጉዳይ እዚህ ላይ ነው ያለ ነው። ይሄ የኢትዮጵያን ህልውና ያጠፋል። የሀገሪቱን ሉዓላዊነት በብዙ መንገድ እየተሸረሸረ ነው። መነሻውም ሉዓላዊነትና ተቀባይነት የሚገኘው ከህዝቡ እና ከህዝቡ ጥቅም በማስጠበቅ የሀገሪቱን ክብር በመጠበቅ ብቻ ነው የሚለው ነክሶ የያዝ አይደለም፣ እየተገበያየበት ነው በየገበያው። አንዴ ልመና ይሰካልኛል፣ አንዴ ያልኩት ይሆንልኛል፣ አንዴ ይሄ ይለግሰኛል። ይሄ አያስኬድም። በዲፕሎማሲ አነጋገር አለ። there is no free lunch። ነፃ ምሳ፣ ነፃ እራት፣ ነፃ ዛሬ ያን ነገር ስጠኝ ብለው ኢንፎርሜሽን እንኳን የእሱን ብቻ ተቀብለህ የምትሄድ ከሆነ እናንተ ካልሰጠኸው ሁለተኛ ጊዜ ሰላም አይለም። ስለዚህ የፍቅር የመሐላ የምን ጉዳይ አይደለም፣ የሚያገናኘን ጥቅም ነው። አሜሪካኖችም ግብጾችም እዚህ የሚያገናኘን ካለ የጋራ ሰላም የጋራ እድገት ብቻ ነው። የራሳችንን ጥቅም ለማስጠበቅ ምን እንስራ ከነሱ ጋር ብሎ መሄድ ነው። እንዳይደገሙ እንደዚህ አይነቶች መቋጫ መምጣት አለበት። ኤንድለስሊ የተካሄደ ነው። ኤንድለስሊ እየሄድን ነው። የጋር ጋር ምን እንስራ ከውጭ የሚመጣልንን ትዕዛዝና መመሪያ ይዘን ነው እየሰራን ያለው። በአባይ ተፋሰስ ምን እንስራ የውጮቹ ምን እያጋበዘብን እንዳለ እያየን ነው። ይሄን ቀዳዳ እየከፈተ ያለው ከምን ተነስቶ ነው? ይሄ መንግስት በህዳሴ ግድብ ላይ አንድ ዛሬ ቀርቶ 21ኛው ክፍለ ዘመን በ12ኛው በ13ኛው ክፍለ ዘመን የነበሩ የኢትዮጵያ ነገስታት ጳጳስ ካላካችሁ አባይን እንዘጋለን ነበር። በአባይ ላይ የተደራደረ ማንም የለም። ግብጾች ሌተስት በህገ መንግስታቸው የቆየ ነው፣ ያድሱታል በየጊዜው። ሌተስት ባደሱት አርቲክሎቹ ይለዋወጠው እንደሆነ ነው እንጂ በአሁኑ 44 አንቀጽ 44 በኮሚሽናቸው በኮንስት ህገ መንግስታቸው ላይ ያስቀመጡታላቸው ግብጽ የግብጽ መንግስት ኢኔት ስቴት ማለት ነው። መስተዳድሩ አይደለም፣ ሀገረ መንግስት ነው የሚለው ስቴት የአባይን ፍሰት ማስጠበቅ አለበት፣ ታሪካዊ ድርሻዋን ማስነጠቅ የለበት ብሎ በኮንስቲቱሽናቸው ተቀብሎ ኮንስቲቱሽናችን የሰጠን ነው እየገመንቆት ያለሁት ይላሉ። ይሄን ግን ጦርነት በሚያመጣ መንገድ ሄድ ማለት አይደለም። ቢያንስ ግን አንዲት ስንዝር ለመሄድ ተጠንቅቆ ይሄዳሉ። እኛ በዚህ ግለሰብ መጥቶ የሚጨፍርበት የሚምልበት እንካገባ የሚባልበት ጉዳይ አይደለም። ይሄ የሀገሪቱ ምሰሶ ነው። የአባይን ግድብ የህዳሴን ግድብ ያህል ከማዕዘን እስከ ጫፍ ያንቀሳቀሰ ጉዳይ አለ። ምናልባት የኤርትራ ጦርነት ግን እንዳባይ ሆነ ያ ጦርነት ነው። ከየእንትኑ ለአንጣ የተባለውን ሁሉ ሰጥቷል። እንዳልከው ጦርነት የህልውና ጉዳይ ነው። እንደዛ ነው። ይሄም ድህነት የምንቀብርበት ፉከራ የምናሰማበት ጉዳይ አይደለም። የማንንም አንጎዳም። ድህነት ለመቅበር ግን ጠላታችን እሱ ነው ብለን የተነሳንበት ስለሆነ
የምግብ ዋስትናችንን ለማረጋገጥ ኢንዱስትሪያችንን ለማስፋፋት የሰው እኩል ሆነን እንድንታይ እዚህ አካባቢ ህዝባችን ተመግቦ የሚያድርበት ኮርቶ የሚኖርበት ሁኔታ ለመፍጠር ይሄ ለሶስተኛ እጅ አይሰጥም። ቀደም ሲል የህዳሴ ግድብ ገንዘቡ ተበልቷል ወዘተ የሚለውንም መክሰስ ነው ብለዋል እርስዎ። በእርግጥ የሜቴክ የስራ ኃላፊዎች አሁን በፍርድ ሂደት ላይ ያሉት ማለት ነው አንድም በህዳሴ ግድብ ላይ የተከሰሰ የስራ ኃላፊ የለም። ግን በመንግስት ባለስልጣናት ከጠቅላይ ሚኒስትሩ ጀምሮ ገንዘቡ እንደተበላ ሜቴክም በህዳሴ ግድብ ላይ ወንጀል እንደፈጸመ ተደርጎ ተገልጾ ነበር። አንድም የሜቴክ የስራ ኃላፊ ግን አልተከሰሰም። ያው ተመልካቾች እያወቁት እንዲሄዱ ብዬ ነው ይሄን መጥቀሴ። የዓለም ባንክ በዚህ ድርድር ላይ አንድ ተዋናይ ነው። የዓለም ባንክ እናት ነው አሉን ጠቅላይ ሚኒስትር አብይ። ቀደም ሲል ደግሞ እርስዎ እየነገሩን የነበረው የኢትዮጵያ ገበሬ ቢያንስ ከእጅ ወዳፍ ከሆነው ኑሮ ለመላቀቅ የሚያስችሉን ትናንሽ የመስኖ ግድቦች እንኳን ገንዘብ ሰጥቶ አበድሮ ወዘተ ግድብ እንዳይሰራ የሚከለክል ነው። እናትነቱ ለማን ነው ታዲያ? ወይም እናት ነው ዓለም ባንክ? አትሊስት ወርልድ ባንክ እድለኛ ነው። አትሊስት እንዲህ የሚለው መሪ አግኝቷል በዓለም ላይ ብቸኛ መሪ። ምክንያቱም አይኤምኤፍ እና ወርልድ ባንክ በተለይ በታዳጊ ሀገሮች በተለይ ደግሞ በአፍሪካ ሀገሮች ምን ስም እንዳላቸው የምናውቀው ነው። መውጫ ወደ ሌለው የድህነት ጫፍ ላይ አደረሱን ብሎ ነው የሚያያቸው። አፍሪካ በሙሉ ድጋፋቸው አያስፈልግም ማለት አይደለም፣ ግን ብዙ አጀንዳ ይዘው ነው የሚመጡት። የሀገሮችን የነፃ ፖሊሲ እያሳጣ ነው የሚካሄደው። እነሱ አንድ የማያስፈጽሙት ግብ አላቸው። ያንን ለማስፈጸም ሰልፍ አስገብተው የሚመሩበት ነው። አንድ አይነት ቱታ ያለብሱና በዚህ ትጓዛለህ ብለው ይሰጡሃል። ከድህነት ጋር እዛው ጭቃ እያቦካ ትኖርበታለህ ማለት ነው። የወርልድ ባንክ እና አይኤምኤፍ ኢንፋክት ራሳቸውም እንደሚሉት ቢተር ፒል ነው፣ መርዝ ነው፣ ዋጡት ነው የሚሉት። የናጡት ሳይሆን መራራ መድኃኒት ነው፣ ዋጡት ብለው በግድ የሚያስወጡህ ነው እንጂ የናጡት አይደለም። ለማንኛውም ግን እኔ ወርልድ ባንክ በእኔ እድሜ እንኳን ያየሁት ድርድር የአባይ ተፋሰስ ኢኒሼቲቭ ተጀምሮ በሚሄድበት ጊዜ ለቴክኒካል ስራዎቹ ድጋፍ ያስፈልገን ነበር። በርካታ ደጋፊ ወገኖች አሉ፣ ሀገሮችም ድርጅቶችም። የአፍሪካ ልማት ባንክ ደጋፊ ነው። ጃፓን አሉበት፣ ስዊዘርላንድ አሉበት፣ ዴንማርክ፣ ፈረንሳይ፣ ጣሊያን ምኖች ሁሉ አሉበት። አረቦቹም ነበሩ፣ ካናዳ አሉ በርካታ። የዓለም ባንክም አለበት። የዓለም ባንክ የራሱን ሙያተኞችም እዚሁ እንዲያግዙ ብሎ አምጥቶ ከስብሰባ አባረነዋል። ኢትዮጵያ ነች ያባረረችው። ኢትዮጵያ ያባረር ነው። ምክንያቱም የግብፅን አቋም ይዘው መጥቶ ሙግት ጀምራል። ስብሰባ ላይ ይሞግታናል። ስብሰባ ላይ በተቀመጥንበት በጋራ ሆነ አንተ የዓለም ባንክን አቋም ይዘህ ነው የምትከራከረው ወይስ የግልህ ነው? ይሄ አታስፈልገን መውጣ ተብሎ ወጥቷል። ከዛን ጊዜን ጀምሮ ራሳችን መርጠን የምንቀጥረው ባለሙያ ካልሆነ በስተቀር ባለሙያም ካስፈለገን የዚህ ድርጅት አያስፈልገንም ብለን ምዕራፉን ዘግተናል፣ ተጉዘንበታል፣ መጥተንበታል። ሴፌውም ላይ ነበር አይደል? ዓለም ባንክ ከኢትዮጵያ ጋር ሳይስማማ እስከ መጨረሻው ቀጥል 10 ዓመት በላይ ተስማማ። ሊስማማም አይችልም። ለምን አንድ ነገር አልነግርህም? የዩኤስኤድ በአባይ ጉዳይ ላይ የሚነካ ከሆነ $1 ብድር አይሰጠውም። $1 የአባይን ተፋሰስ የሚነካ ከሆነ እንደዚህ አይነቶቹ ድርጅቶች እንዴት አድርገው ነው አደራዳሪ የሚሆኑት? እንዴት አድርገው ነው ታዛቢ የሚሆኑት? እንዴት አድርገው ነው የናጡት የሚሆኑት? ሊሆኑ አይችልም።